ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። የዕለተ ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲኖራችሁ እመኛለሁ። አበይት ጉዳዮችን ላስቀድም። የኢትዮጵያ ሀገራዊ ምክክር ዜጎች በጋራ ጉዳዮች ላይ በነፃነት እንዲወያዩ እድል የፈጠረ ነው አሉ የተፎካካሪ ፖለቲካ ፓርቲዎች። ለ2018-19 የምርት ዘመን 20.9 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽሞ ለአርሶ አደሩ በበቂ ሁኔታ እየተሰራጨ ነው። በአሜሪካና በኢራን መካከል ያለው ከፍተኛ ወታደራዊ ፍጥጫ ዘላቂ መፍትሄ ማምጣቱ በፕሬዝዳንት ዶናልድ ትራምፕ ላይ በገዛ ፓርቲያቸው የተሰነዘረ ያለው የፖለቲካ ጫናና ትችት እየበረታ መጥቷል የሚሉት ለሰዓቱ የያዝናቸው አበይት ጉዳዮቻችን ናቸው። ተመልካቾቻችን ኢቲቪ ዜና 57 ወደ እናንተ መሻገሩን ቀጥሏል። ወደ ቀዳሚው ዘገባችን እናመራለን። የሕዝብ ተወካዮች ምክር ቤት በ28ኛ መደበኛ ስብሰባው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የዜጎች ሰብአዊና ዲሞክራሲያዊ መብቶችን ለማስጠበቅ የተጀመሩ ስራዎችን ማጠናከር እንዳለበት አመላከተ። ምክር ቤቱ ይህንን ያመላከተው የኢትዮጵያ ሕዝብ እንባ ጠባቂ ተቋምን የ2018 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርትን በገመገመበት ወቅት ነው። ተቋሙ በሀገር ደረጃ የመልካም አስተዳደር ችግሮች እንዲቀረፉ በተቋማት ላይ እያደረገ ያለውን ክትትልና ቁጥጥር በማጠናከር የዜጎች መብትን ለማስጠበቅና አስተዳደራዊ በደሎችን ለመከላከል የጀመሩ ስራዎች ማጠናከር እንደሚገባው ምክር ቤቱ አስገንዝቧል። በህጻናት፣ በሴቶች፣ በአረጋውያንና በአካል ጉዳተኛ ማህበረሰብ ክፍሎች ሊደርሱ የሚችሉ አስተዳደራዊ በደሎችን ለመከላከል ተቋሙ ልዩ ትኩረት ሰጥቶ መስራቱ የሚበረታታ ተግባር መሆኑ ተመላክቷል። ከካሳ ክፍያ ስርዓት፣ ከመረጃ ነጻነት፣ መንግስታዊ ባልሆኑ ተቋማት እና በዜጎች ላይ በሰብአዊ መብት ጥሰት እንዳይከሰት ቀድሞ ለመከላከል የግንዛቤ ስራዎች መስራት እንደሚገባም ምክር ቤቱ አባላት አስገንዝበዋል። እንደ ሪፖርተራችን ሳዳት መሐመድ ሳኒ ዘገባ ምክር ቤቱ የፌዴራል ሸሪያ ፍርድ ቤቶችን የማሻሻያ ረቂቅ አዋጅን እንዲሁም የመረጃ ነጻነት አዋጅን መርምሮ አጽድቋል። ወደ ሌላ ጉዳያችን ተሻግረናል። የአረንጓዴ አሻራ መርሃ ግብር በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ ይገኛል አሉ ጠቅላይ ሚኒስትር አብይ አህመድ። የአረንጓዴ አሻራ መርሃ ግብር ለአየር ንብረት ጥበቃ ከሚያበረክተው መሰረታዊ አስተዋጽኦ ባለፈ በአሁኑ ወቅት በኢትዮጵያ የማር ምርት ላይ ተጨባጭ ውጤቶችን እያስመዘገበ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተፈጥሮንና አካባቢያችንን በመጠበቃችን ደኖች የተስፋፉ በመምጣታቸው የንብ ዝርያዎችን የሚያግዙና የማር ምርትን የሚያሳድጉ በምቹ ከባቢዎች ምክንያት የምግብ ምንጮች ሊፈጠሩ ችለዋል ብለዋል። በአማራ ክልል ሰፋፊ አትክልትና ፍራፍሬ ልማት ክላስተሮች ለመፍጠር ወደ ስራ ተገብቷል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የክልሉን የዘንድሮ አረንጓዴ አሻራ መርሃ ግብር በሰሜን ጎጃም ዞን ሰሜን ሜጫ ወረዳ አስጀምረዋል። ሳሙኤል ወርቃየው ዝርዝር ዘገባውን ይዞታል። ባለፉት 7 ዓመታት ለአረንጓዴ አሻራ መርሃ ግብር ልዩ ትኩረት የሰጠችው ኢትዮጵያ በእነዚህ ዓመታት ወደ 48 ቢሊዮን ችግኞችን በመትከል ታሪክ አስመዝግባለች። በዘንድሮ በተያዘው የክረምት ወራትም 8 ቢሊዮን ችግኞችን በመትከል ታሪክ ለማስመዝገብም ተስፋን እንትከል በሚል መሪ ሀሳብ እንደ ሀገር አቀፍ ደረጃ የአረንጓዴ አሻራ መርሃ ግብር ከተጀመረ ሰነባብቷል። እንግዲህ በዛሬው ዕለትም በአማራ ክልል ደረጃ የሚተከለውን የዘንድሮውን የአረንጓዴ አሻራ መርሃ ግብር ርዕሰ መስተዳድር አረጋ ከበደ በሰሜን ጎጃም ዞን በሰሜን ሜጫ ወረዳ በይፋ አስጀምረዋል።
በ102 ሄክታር ላይ ነው ዛሬ ያስጀመርነው። ባለፉት አመታት በተደረገው የደን ልማት ወይም የአረንጓዴ ልማት በተለይም ደግሞ ባለፉት 8 አመታት የተካሄደው አይነተኛ ለውጥ ነው ያመጣ በሀገርም ደረጃ በክልላችንም ማለት ነው። በአጋጣሚ ሆኖ እዚህ ቀጠና ላይ አቮካዶን በማልማት ወይም እዚህ ያለንበት ቀበሌ ላይ ማለት ነው ኤክስፖርት የሚያደርግ ቀበሌ ነው። ይህንን የበለጠ ማስፋት ያስፈልጋል። በክልሉ በይፋ በተጀመረው የዘንድሮ የአረንጓዴ አሻራ መርሃ ግብርም በተለይ ለአትክልትና ፍራፍሬ ችግኞች ትኩረት መሰጠቱን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ለዚህም በዚህ ዓመት በተለየ መልኩ ሰፋፊ የአትክልትና ፍራፍሬ ክላስተሮችን ለመፍጠር ወደ ስራ ተገብቷል። በዋነኛነት ሁለት የአትክልትና ፍራፍሬ ልማት ላይ የምናተኩርባቸው የአትክልትና ፍራፍሬ አይነቶች አሉ። የመጀመሪያው ቡና ነው። ቡና በስፋት ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ብሔረሰብ ዞን፣ ሰሜን ጎጃም በስፋት እንተክላለን ማለት ነው። በተወሰነ ደረጃ ደቡብ ጎንደር ወረታና ዳራ ወረዳዎች አካባቢ ይህን ፕሮግራም እናካሄዳለን። ሁለተኛው የምናለማው በዚህ ቀጠና ላይ አቮካዶ ይሄ እንዳያችሁት በእነዚህ ቀደም ሲል በገለጽኳቸው ወረዳዎች ይካሄዳል ማለት ነው። ሁለተኛው በምስራቅ አማራ ቀጠና በተለይም ደግሞ ከሸዋሮቢት እስከ ራያ ድረስ ያለው የራያ ቫሌና የጫፋ ሸለቆ ብለን የምንጠራው ሙዝና ፓፓያ የምናለማባት ነው። የአማራ ክልል ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ በበኩላቸው በክልሉ ባለፉት ዓመታት 10.6 ቢሊዮን ችግኞች መተከላቸውን ገልጸው በዚህ ዓመትም ከ1.7 ቢሊዮን በላይ ችግኞች እንደሚተከሉ አስታውቀዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ያስመዘገበችው ውጤት በዓለም አቀፍ ደረጃም ጭምር ትኩረት እንድታገኝ ረድቷታል ሲሉም ገልጸዋል። የቀጣይ የ2018 የችግኝ ተከላ መርሃ ግብራችን ስናይ እንደ ክልል 1.7 ቢሊዮን ልዩ ልዩ ኢኮኖሚያዊ ጠቀሜታ ያላቸው ችግኞች ተዘጋጅተዋል። በማህበረሰቡ ዘንድ ለመርሃ ግብሩ እየተሰጠ ያለው ትኩረትና አመለካከትም አድጓል። የችግኝ ተከላ ማስጀመሪያ መርሃ ግብሩ በተከናወነበት በሰሜን ጎጃም ዞን ሰሜን ሜጫ ወረዳ የአንጉቲ ቀበሌ አርሶ አደሮችም ባለፉት ዓመታት የተተከሉ ችግኞች እያሳዩት ያለው ውጤት ተነሳሽነትን እየፈጠረ መሆኑን አስረድተዋል። መንግስት በዘረጋልን ቴክኖሎጂ አቮካዶ በክላስተር ሁሉም ሰው ተረባርቦ እየተከለ የዚያኛውን ድሮ የተከለውን ጥቅም ያጀን መንግስት ይዘረጋልንን አሁን እየተከለ ነው። በፊት የተከሉት የተጠቀሙትን አይተን ነው አሁን ወደ መትከል የገባነ። ለውጡን ጥሩ ስለሆነ ነው አሁን ወደ መትከል የገባነኝ። አንድ ግድም ስለሆነልን በክላስተር ለዛ ነው አሁን እኛም ደስ ብሎን የምንተክል። ለውጡም ያመጣ ለኛ ነው፣ ለልጆችም ለኛም ለገንዘብም ጥቅም ያለው እንከባከባለን ብለን አስበናል። በቁርጠኝነት ተስፋን እንትከል በሚል መሪ ሀሳብ እየተካሄደ በሚገኘው የዘንድሮው የአረንጓዴ አሻራ መርሃ ግብር ማህበረሰቡ በንቃት በመሳተፍ ለነገ ተስፋው ዛሬ አሻራውን እንዲያሳርፍም ርዕሰ መስተዳድር አረጋ ከበደ ጥሪ አቅርበዋል። ከአረንጓዴ አሻራ መርሃ ግብር ጋር የተገናኙ ዘገባዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ነው። በአረንጓዴ አሻራ ልማት ስራ የተከናወኑ ዘርፈ ብዙ ተግባራት ኢትዮጵያን አረንጓዴ የማልበስ ውጥን ከግብ ለማድረስ የላቀ አስተዋጽኦ እያበረከቱ ነው። በደቡብ ኢትዮጵያ ክልል የ2018 የክረምት ወራት አረንጓዴ አሻራ ችግኝ ተከላ መርሃ ግብር ርዕሰ መስተዳድር ጥላሁን ከበደ በተገኙበት በይፋ ተጀምሯል። መርሃ ግብሩ ዜጎችን በማሳተፍ ከ500 ሚሊዮን በላይ ችግኞች ለመትከልም ታቅዷል። ተመስገን ተስፋዬ ከተለምዷዊ አሰራር ወጥቶ ባህል እየሆነ የመጣው የችግኝ መትከል መርሃ ግብር አረንጓዴ አሻራ ልማት ስራ ኢትዮጵያን አረንጓዴ ማልበስ ውጥኑን እያሳካ ይገኛል። ለትውልድ የተሻለ ሀገር ለማስረከብ በሚደረገው ጥረት ውስጥ አረንጓዴ አሻራ የማይተካ ሚና በመጫወትም ላይ ይገኛል። ይህንኑ ስራ የሚደግፈው የደቡብ ኢትዮጵያ ክልል የክረምት ወራት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በይፋ ተጀምሯል። መርሃ ግብሩን በጋሞ ዞን አርባ ምንጭ ዙሪያ ወረዳ ኦቾሎ ላንቴ ቀበሌ ላይ በይፋ ያስጀመሩት ርዕሰ መስተዳድር ጥላሁን ከበደ ባለፉት 8 ዓመታት የተሰራው የአረንጓዴ አሻራ ልማት ስራ የአየር ንብረት ለውጥ ለመቋቋም ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ዛሬ የሚተከሉ ችግኞች ነገ የሀብት ምንጭና የስራ ዕድል በር መሆናቸውን የጠቀሱት ርዕሰ መስተዳድሩ ለልማቱ ውጤታማነት ተግቶ መስራት ያስፈልጋል ሲሉ አሳስበዋል። ችግኞች ዛሬ ላይ ችግኝ ናቸው። ከተወሰነ ጊዜ በኋላ የሀብት ምንጮች ናቸው። ከተወሰነ ጊዜ በኋላ የስራ ዕድል እንዲሁም ደግሞ የብልጽግና ምንጮች ናቸው። እኛ ተስፋ እንትከል ስንል ችግኞችን ዛሬ ተክለን ለልጆቻችን ሀብትና ውርስ ነው። ትላንት ከአያቶቻችን ከአባቶቻችን የወረስነው ለም አረንጓዴ የለበሰ መሬት ነው። ዛሬ ላይ በርካታ የሰው ኃይል የሰው ቁጥር በመጨመሩ ምክንያት ለም መሬቶች ወደ ምርት የማይሰጡ ድንጋያማና አሸዋማ እየሆኑ ናቸው። የውሃ አካላት እየደረቁ ናቸው። ይህንን መቀየር የምንችለው ብቸኛ አማራጭ
እኛ ራሳችን ተክተን ስንሰራ ብቻ ነው። በክልላችን የጎርፍ፣ የናዳ፣ የመሬት መንሸራተት ክፉ ዜና የምንሰማ ሳይሆን የተሻለ ዜና የምንሰማበት ክልል እንዲሆን ተክተን ልንሰራ ይገባናል። የክልሉ ግብርና ቢሮ ምክትል ኃላፊ አቶ አንደኛ ሽናሌ እንደተናገሩት የአረንጓዴ አሻራ ስራን ተከትሎ ባለፉት 8 ዓመታት የክልሉ የደን ሽፋን ወደ 24.5 ከመቶ ከማደጉም በላይ ተጨባጭ ውጤቶች ተገኝተዋል። በክልላችን የተሰሩ የተቀናጀ ተፋሰስ ልማትና አረንጓዴ አሻራ ልማት ስራዎች አመርቂ ውጤት ያስመዘገብን ሲሆን የክልሉ ደን ሽፋን በ1.8 ቢሊዮን በላይ ችግኝ በመትከል በ2011 ከነበረበት 19% ወደ 24.5% ማሳደግ ተችሏል። እንደ ክልል በ2018 2.5 ሚሊዮን ህዝብ በማሳተፍ ዘርፈ ብዙ አገልግሎት የሚሰጡ ከ500 ሚሊዮን በላይ ችግኞች አዘጋጅተን ለመትከል አቅደን እየሰራን እንገኛለን። በጋሞ ዞን ኦቾሎ ላንቴ ቀበሌ የሚገኙ የማህበረሰብ ክፍሎች የአረንጓዴ አሻራ መርሃ ግብር ለአካባቢው ያለውን ፋይዳ በመረዳት በነቂስ ወጥተው በመርሃ ግብሩ ሲሳተፉ ቆይተዋል። ጎርፍና ናዳ ተጋላጭ የሆነበት አካባቢ የመሆኑን ያክል በቀጣይ ጊዜያቶችም ስራውን አጠናክሮ እንደሚያስቀጥሉ ይናገራሉ። ዛሬኛ የተከልነው ለሁለት ጥቅም ነው የተከልነው። አንደኛ አኳዶ አለ፣ ሁለተኛ ደግሞ ባርዛፍ አለ። ያ ባርዛፍ ደግሞ ለጥላ ይጠቅማል፣ አኳዶ ደግሞ ለምግብነት ይጠቅማል፣ ለጥላም ይጠቅማል። እኔ አካል ጉዳተኛ ሳይበገር ነው መጥቼ የተከልኩት። ሌሎች ደግሞ ትምህርት ይሆናል ከኔ መማር አለባቸው ብዬ ነው ማምነው። አሁን እጅግ የመሬቱ ለምነት ተጠብቋል። በዚህ የተነሳ አርሶ አደሩ ከመሬቱ ከፍተኛ ጥቅም ወደ ማግኘት ደርሷል። ተስፋን እንትከል በሚል መሪ ቃል በተጀመረው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የክልሉ ከፍተኛ የመንግስት የስራ ኃላፊዎችና የአርባ ምንጭ ዙሪያ ወረዳ ተወላጆች ተሳትፈዋል። በአገር አቀፍ ደረጃ በልዩ ንቅናቄ የሚሰራው የአረንጓዴ አሻራ ልማት ስራ ችግኝ ከመትከል ያለፈ ተስፋንና ልምላሜን የመትከል ትልቅ ትርጉም እንዳለውም ተመላክቷል። ቲቪ ዜና 7 ወደ እናንተ የተሻገረ ነው። ለ2018-19 የምርት ዘመን 20.9 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽሟል። በዚህ በምርት ዘመኑ በቂ የግብርና ግብዓት አቅርቦትና ስርጭት መኖሩን ግብርና ሚኒስቴር አስታውቋል። አባዲዮናይ ተጨማሪ አለው። ኢትዮጵያ የግብርና ምርታማነቷን ለማሳደግና የምግብ ሉዓላዊነቷን ለማረጋገጥ ተጨባጭ ስራዎችን እያከናወነች ነው። በዚህም በየዓመቱ ከግብርና የሚገኘው የምርት መጠን ከፍተኛ እድገት እያሳየ ይገኛል። ለዘንድሮ የ2018-19 የምርት ዘመንም የአፈር ማዳበሪያና የምርጥ ዘር አቅርቦት በበቂ ደረጃ እየተሰራጨ ይገኛል። በምርት ዘመኑ 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ ታቅዶ 20.9 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ተፈጽመዋል። ካቀድነው 22.9 ሚሊዮን ኩንታል ውስጥ 20.9 ሚሊዮን ኩንታል ግዢ ተፈጽሞለታል። ከተገዛው 20.9 ሚሊዮን ኩንታል ውስጥ እስካሁን እስከ ሰኔ 17 ድረስ 13.4 ሚሊዮን ኩንታል ጅቡቲ ወደብ ላይ ደርሷል። ጅቡቲ ወደብ መድረስ ብቻ አይደለም። ጅቡቲ ወደብ ከደረሰው 13.4 ሚሊዮን ኩንታል ውስጥ 12.1 ሚሊዮን ኩንታል ወደ ሀገር ውስጥ ተጓጉዟል። አሁን ላይ ካለፈው የምርት ዘመን የተረፈውን 7 ሚሊዮን ኩንታል ጨምሮ 19.1 ሚሊዮን ኩንታል የአፈር ማዳበሪያ መቅረብ ችሏል። ከዚህ በተጨማሪም መንግስት ለማዳበሪያ ግዢ 84 ቢሊዮን ብር ድጎማ አድርጓል። ዘንድሮ ወደ ሀገር ውስጥ የገባውንና የባለፈውን ምርት ዘመን ስናስብ 19.1 ሚሊዮን ኩንታል ለ2018-19 ምርት ዘመን የቀረበ ማዳበሪያ ነው ማለት ነው። ከዚህ 19.1 ሚሊዮን ኩንታል ውስጥ እስካሁን 10.7 ሚሊዮን ኩንታል ለተጠቃሚዎች ተሰራጭቷል። በዚህ አመት መንግስት የተጠቃሚ አርሶና ከፊል አርብቶ አደሮቻችንን እንዲሁም የሸማቹ ማህበረሰብ አቅም ባገናዘበ መልኩ ከፍተኛ የሆነ ድጎማ አድርጓል። አጠቃላይ የምርት ዘመኑ ድጎማ 84 ቢሊዮን ብር ነው። ይሄ 84 ቢሊዮን ብር ወደ ኩንታል ስንቀይረው ለእያንዳንዱ ኩንታል 4972 ብር ድጎማ አድርጓል መንግስት ማለት ነው። ለ2018-19 የምርት ዘመን አስፈላጊውን ቅድመ ዝግጅቶች እየተከናወኑ ነው።
በዚህም ከመኸር እርሻ 730 ሚሊዮን ኩንታል ምርት ለማግኘት ታቅዷል። ወደ 22.36 ሚሊዮን መሬት ለማልማት ታቅዷል። ከዚህም እንግዲህ ወደ 730 ሚሊዮን ኩንታል እንጠብቃለን። የሚቀጥለው ዓመት ላይ እንግዲህ ወደ 22.4 ሚሊዮን ሄክታራችን ማልማት ከቻለን ወደ 730 ሚሊዮን ኩንታል እንጠብቃለን። ከዚህም ውስጥ እንግዲህ እስካሁን ላይ ወደ 16 ሚሊዮን ሄክታር አካባቢ የሚሆነው ኦልሬዲ የዝግጅት ስራዎቹ እየተጠናቀቁ ነው ያለው። በምርት ዘመኑ 2 ሚሊዮን ኩንታል ምርጥ ዘር ለማቅረብ ታቅዶ እየተሰራ እንደሚገኝም የግብርና ሚኒስቴር አስታውቋል። የኢትዮጵያ ሀገራዊ ምክክር ዜጋዎች የጋራ በሚያደርጉ ጉዳዮች ላይ በነጻነት እንዲወያዩ እድል የፈጠረ ነው አሉ የተፎካካሪ ፖለቲካ ፓርቲ አመራሮች። ከሐምሌ 8 ቀን 2018 ዓ.ም ጀምሮ የሚካሄደው ሀገራዊ ጉባኤ ስኬታማ እንዲሆን ሁሉም ኢትዮጵያን አሻራቸውን ሊያሳርፉ እንደሚገባም አመላክተዋል። ኤጃይንጅ ፈታ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ በርካታ ውጣ ወረዶችንና ተግዳሮቶችን በማለፍ አሁን ላይ ዋናውን ሀገራዊ ጉባኤ ወደ ማካሄድ ምዕራፍ ተሸጋግሯል። ኮሚሽኑ እስካሁን ባደረገው እንቅስቃሴ የተለያዩ የህብረተሰብ ክፍሎችን በማሳተፍ አጀንዳዎችን የማሰባሰብና ተወካዮችን የመምረጥ ሰፊ የዝግጅት ስራዎችን ሲያከናውን ቆይቷል። በዋናነት ሁለት የሚባሉ ተግባራቶችን ሲያከናውን ነበር። አንደኛው አጀንዳ ማሰባሰብ ስራዎችን ማከናወን ነው። ለዛ የአጀንዳ ማሰባሰብ ስራ የሚረዱ ደግሞ የአባላት ልየታዎችን ሲያካሄድ ቆይቷል። እነዚህ ሁለት ምዕራፎች በመላው ሀገሪቱ ተካሂደዋል። እኛም እንደ ፓርቲ እንደ ኢዜማ በእነዚህ የአጀንዳ ማሰባሰብና የአባላት ልየታ ስራዎች ላይ በንቃት ተሳትፈናል። አጀንዳዎቻችንን ለምክክር ኮሚሽኑ እንዲደርስ አድርገናል። ይህ ሀገራዊ ምክክር በኢትዮጵያ ለዘመናት የዘለቁ መሰረታዊ የሀሳብ ልዩነቶችን በኃይል ከመፍታት ይልቅ በሰለጠነ መንገድ በጠረጴዛ ዙሪያ በውይይት የመፍታት ባህልን ለመገንባት መሰረት የሚጥል ነው። አብዛኛው ጊዜያችንን ያሳለፍነው በግጭት፣ በጦርነት ወይም ደግሞ በዛቻ በተለያዩ ጉዳዮች ናቸው። በጠረጴዛ ዙሪያ ቁጭ ብሎ በአጀንዳዎቻችን ላይ ምክክር በበቂ ሁኔታ አድርገናል ማለት አይቻል። ይሄ ሀገራዊ ምክክር ሊያደርግ ያሰበው በዋናነት ሀገራዊ በሆኑ ዋና ዋና ጉዳዮቻችን ላይ በጠረጴዛ ዙሪያ ቁጭ ብለን የጋራ ምክክር ማድረግ ይገባናል። ከሐምሌ 8 2018 ዓ.ም ጀምሮ ታሪካዊና ሀገራዊ ጉባኤ ለማካሄድ የሚያስችል ቅድመ ዝግጅት ስራዎች በተጠናከረ ሁኔታ እየተከናወኑ ይገኛሉ። በዚህ ታሪካዊ መድረክ ላይ ከሁሉም የህብረተሰብ ክፍሎች የተወከሉ አካላት በውይይት ለዘላቂ ሰላምና አንድነት የሚበጁ የውሳኔ ሀሳቦችን ያመነጫሉ ተብሎ ይጠበቃል። ከዚህ በኋላ ያሉትንም ችግሮች ለመፍታት በቁርጠኝነት የሚሰራበት ከሆነ አሁንም ጥሩ ሂደት ነው። ይህ ታሪካዊ አጋጣሚ ስኬታማ ይሁን ዘንድ የሁሉም ኢትዮጵያውያን ተሳትፎና ቁርጠኝነት ወሳኝ በመሆኑ በተለይም ዜጎች ሂደቱን በባለቤትነት ስሜት በመደገፍ ልዩነቶችን በሆደ ሰፊነት በማስተናገድና የጋራ መፍትሄዎችን በመፈለግ ረገድ የበኩላቸው አዎንታዊ ሚና መወጣት እንዳለባቸው ጥሪ ቀርቧል። ያሉት ግጭቶች፣ ችግሮች፣ ልዩነቶች በውይይት መፈታት አለባቸው የሚለውን መነሻ ያቀረብን ስለሆነ ከዚሁም ጋር ደግሞ እኛ እንደ ፓርቲያችን ከሀገር አቀፍ እስከ ክልል፣ ከክልል እስከ ዞን፣ ከዞን እስከ ወረዳ መዋቅር አዘጋጅተን ለዚህ ዝግጅት ለዚህ ውይይት የምንችለውን አስተዋጽኦ በየደረጃው በየእርከኑ ማበርከት እንድንችል ስንሰራ ነበር። ታሪካዊ ሀገራዊ ምክክር ጉባኤ ስኬታማ እንዲሆን ሁሉም ኢትዮጵያውያን አሻራቸውን ማሳረፍ ይጠበቅባቸዋል። ወደ ውጭ ጉዳያችን ተሻገርን። በአሜሪካና በኢራን መካከል ያለው ከፍተኛ ወታደራዊ ፍጥጫ ዘላቂ መፍትሄ በማጣቱ ፕሬዚዳንት ዶናልድ ትራምፕ በገዛ ፓርቲያቸው ጭምር እየተሰነዘረ ያለው የፖለቲካ ጫናና ትችት እየበረታ መጥቷል። በሌላ በኩል የኔቶ ዋና ጸሐፊ በኢራን የኒውክሌር ጉዳይ ላይ ስላለው ስኬት ለትራምፕ አድናቆታቸውን ገልጸውላቸዋል። አሸናፊ እንዳለ ሰርክ በአዳዲስ ሰጣ ገባዎችና ዘላቂ መፍትሄ በማጣት እያወዛገበ የሚገኘውን የአሜሪካና የኢራን ጉዳይ ተከትሎ በፕሬዝዳንት ዶናልድ ትራምፕ ላይ የሚሰነዘረው ትችትና ቅሬታ እየበረታ ነው። ከግራና ከቀኝ የሚበዙት ጫናዎች ፕሬዝዳንቱን እያስቆጧቸውና ንዴታቸውን መቆጣጠር እየተሳናቸው ከባድ ቃላትን ጭምር እንዲሰነዝሩ አድርገዋቸዋል። ከዚህ በኋላም በኢራን ላይ ወታደራዊ እርምጃ ከመውሰዳቸው በፊት የኮንግረሱን ፈቃድ እንዲጠይቁ የሚያስገድደው የሕግ ረቂቅ በአብላጫ ድምፅ መጽደቁ የሪፐብሊካን ፓርቲ አባላት ጭምር በእሳቸው አካሄድ ላይ ቅር መሰኘታቸውን
ማረጋገጫ ሆኗል። ለዚህ ደግሞ ዋነኛ ምክንያት የትራምፕ ቃልና ድርጊት ለየቅል መሆኑና ፍጥጫው ለአሜሪካ ከትርፍ ይልቅ ኪሳራን አከናንቧታል የሚለው የፖለቲከኞች ሙግት ነው። የፕሬዝዳንቱን የውጭ ጉዳይ ፖሊሲ በግንባር ቀደምትነት ከሚተቹት መካከል የሴኔቱ የዴሞክራቶች መሪ ቻክ ሹመር ንግግር ለዚህ ማረጋገጫ ሆኖ ይቀርባል። Trump promised to put maximum pressure on Iran, but he ended up delivering maximum confusion. ትራምፕ በኢራን ላይ ከፍተኛ ጫና እንደሚያሳድሩ ቃል ገብተው ነበር። ነገር ግን በመጨረሻ ያመጡት ከፍተኛ ግራ መጋባትን፣ ትርምስንና በአስከፊው ጦርነታቸው ምክንያት በአሜሪካ ሕዝብ ላይ ከፍተኛ ወጪን ነው። ይህ ትችትና ሰጣ ገባ በቀጠለበት ወቅት ፕሬዝዳንት ትራምፕ የውጥረቱን ወጪ ለመሸፈን የሚውል የ$70 ቢሊዮን ተጨማሪ በጀት ኮንግረሱን ከመጠየቃቸው ቀደም ብሎ ከሪፐብሊካን ፓርቲ አባላት ጋር ባደረጉት ዝግ ስብሰባ ጠንካራ ትችት ገጥሟቸዋል። በስብሰባው ላይ ከተገኙት የሪፐብሊካን አባላት መካከል አንዳንዶቹ እንደተናገሩት ትራምፕ ከሴናተር ቢል ካሲዲ ጋር በጉዳዩ ላይ ሲጫጫሁና ሲነታረኩ እንደነበር ነው። የሴናተሮቹ ዋነኛ መከራከሪያ ፕሬዝዳንቱ ባለፈው ሳምንት ከኢራን ጋር ስለተፈራረሙት የማዕቀፍ ስምምነት ግልጽ ማብራሪያ መስጠት አለባቸው የሚል ነው። ይህ ስምምነት ለቴህራን የፋይናንስ ማበረታቻዎችን የሚሰጥ ቢሆንም ትራምፕ በችግሩ መጀመሪያ ላይ ካስቀመጧቸው ስልታዊ ግቦች በታች ነው ሲሉ ይተቻሉ። የአሜሪካ ሕዝብ አሁን ከተነገረው በላይ የማወቅ መብት አለው ያሉት የፓርቲው አባላት ነገሮች እየሄዱ ያሉት መጀመሪያ በተነገረ መንገድ ስለመሆኑ እርግጠኛ ባንሆንም ሁኔታዎች ግን ያንን አያሳዩም ብለዋል። ፕሬዚዳንት ትራምፕ ከውይይቱ በኋላ በዋይት ሀውስ ለጋዜጠኞች በሰጡት አጭር ማብራሪያ የኢራን ጉዳይ ባሰቡት መንገድ እየሄደላቸው መሆኑን አረጋግጠዋል። በእውነቱ በጣም ጥሩ ስብሰባ አድርገናል። በፓርቲያችንም እንኮራለን፣ መሪያችንንም እንወደዋለን። በክፍል ውስጥ ያለውን ሁሉንም ሰው እንወዳለን ማለት ይቻላል። ጥቂት ሰዎችን ደግሞ አልወድም፣ ግን ያ ምንም አይደለም። እነማን እንደሆኑ የምታውቁ ይመስለኛል። ያንን መረጃ አንድ ቀን እሰጣችኋለሁ። ነገር ግን በአብዛኛው በጣም በሚገባ የተባበረን ፓርቲ አለን። በተመሳሳይ ዕለት ፕሬዚዳንት ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ ጋር መክረዋል። የኔቶ ዋና ጸሐፊ ማርክ ሩተ በበኩላቸው አውሮፓውያንና ካናዳ ከቅርብ ዓመታት ወዲህ ከሩሲያ ዩክሬን ጦርነትና ከአካባቢው ስጋቶች ጋር ተያይዞ ወታደራዊ አቅማቸውን ለማጠናከርና መከላከያ ወጪያቸውን ከአሜሪካ ጋር እኩል ለማድረግ የሄዱበትን ርቀት አስረድተዋል። እርስዎ ወደ ፕሬዝዳንትነት ከመጡበት 2017 ጀምሮ የአውሮፓ ህብረት ሀገሮችና ካናዳ አጠቃላይ የመከላከያ ወጪያቸውን በ1.2 ትሪሊዮን ዶላር አሳድገዋል። እያደረጉት ያለው ነገር ምን ያህል አስፈላጊ እንደሆነ በግልጽ ማስገንዘብ እፈልጋለሁ። በመጀመሪያ ደረጃ ኢራን ልታገኘው ተቃርባ ስለነበረው የኒኩለር አቅም ነው። ይህ ለቀጠናው ስጋት ይሆን ነበር። እናም የኒኩለር አቅም በእጃቸው ለማስገባት በጣም ተቃርበው ነበር። እናም ሁሉም ነገር በእርሱ አመራር የመጣ ነው። ጥሩ ነገርም አድርገዋል። ፕሬዚዳንት ትራምፕ ዋና ጸሐፊው ማርክ ሩተም በግላቸው ያደረጉትን ጥረት ቢያደንቁም ያለምንም የገንዘብ ፍላጎት ለዓለም ሰላም እየለፋው አጋሮቻችን የሚጠበቅባቸውን ወታደራዊ ታማኝነትና ቁርጠኝነት አልሰጡኝም ሲሉ ቅሬታቸውን በድጋሚ ገልጸዋል። እኔ የምፈልገው ታማኝነታቸውን ብቻ ነው። ገንዘባቸው አያስፈልገንም፣ ምንም ነገር አያስፈልገንም። እኛ በዓለም ላይ እጅግ ሀያል የሆነ ወታደራዊ ኃይል አለን። ነገር ግን እኛ የምንፈልገው ታማኝነትን ብቻ ነው። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጉዳይ በምፈልገው መንገድ እየሄደልኝ ነው ሲሉ ይከራከራሉ። በሌላ ወገን ደግሞ የውስጥ ተቃዋሚዎቻቸው የፖለቲካው ትርፍ ኪሳራ ሆኖብናል በሚል ይሞግታሉ። በዚህ መሃል የኢራንና የአሜሪካ የዲፕሎማሲና ወታደራዊ ፍጥጫ ዘላቂ መፍትሄ ሳይበጅለት የየዕለቱ የዓለም ቀዳሚ አጀንዳ ሆኖ ቀጥሏል። የተወደዳችሁ የኢቲቪ ዜና 57 እየተከታተላችሁ ትገኛላችሁ። በተከታይነት ቢዝነስና ስፖርት በተከታታይ ወደ እናንተ ይሻገራሉ። ምሽት 2 ሰዓት ላይ ዳግም ከኔ ጋር እንገናኛለን። እስከዛው መልካም ጊዜ